بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وأصحابه أجمعين أما بعد ባለፈው ትምህርታችን ስለ ኑን ሳኪናና ተንዊን ላይ በአራት ክፍሎችን ጨርሰን እንገኛለን ማለት ነው። ቀጣይ ትምህርታችን የሚሆነው አህካሙል ሚም ሳኪና የሚም ሙሳኪና ሁክሞችን እንይዛለን ማለት ነው በዚህ ትምህርት ላይ። ባለፈው ስለ ኑን ሳኪና ስንት ሁክሞች አለው፣ ስንት ፍርዶች አለው፣ ፊደላቶች ፍለፊት ምን አይነት ፊደላቶች ለየትኛው ይሰጣል የሚለውን አይተን ነበር። ዛሬ ትምህርታችን ደግሞ ኢንሻአላህ የሚሆነው ስለ ሚም ሳኪና ነው። ተኮነ የነጫ ሚም ሲመጣ ምን አይነት ሁክሞችን ፍርዶችን ይይዛል የሚለውን ነው። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ ማድረግን እንዳትረሱ። ኢንሻአላህ ሚም ሳኪና ምን አይነት ሁክም እንዳለ ያኔ ከዚህ በፊት ስለ ኑን ሳኪና ያልተከታተላችሁ ካላችሁ በዩቲዩብ ስር ገብታችሁ የኑን ሳኪናን ሁክሞችን መማር ትችላላችሁ። ሱአል ጥያቄ ما الميم الساكنة ميم الساكنة من دنات وما أحكامها حكمها من دنو إلال جواب الميم الساكنة سكون ميم أحد الحروف كأن دفدلنم يعني كيتنيا التي تخرج كمتوطا مكاكل كمتوطا من شفتين ككنفر كميوتو مكاكل مالنا يعني أحد الحروف عندك دلنا التي تخرج متوطا ينت من شفتين ككنفراتهم يوتا مالنا أثناء يذان من قذي انطباقهما يعني ثقنانيو لتو كنفراتوች ثقنانيو يمتفتر يونشنات مالنا أم ولتو كنفر تغنيتو ነው የሚወጣ مالنا ولها ثلاثة أحكام ولها لسوا ثلاثة أحكام ሶስት حكمዎች አለው አለ። የመጀመሪያው ኢኽፋ ነው። ኢኽፋ የሚባለው ነው። ኢኽፋው ሸፈዊ ተብሎ ይጠራል። የከንፈር መደበቅ ማለት ነው። ወኢድጋሙ ሸፈዊ የሚባልም አለ። ኢድጋም ማድረጉ መጨፍለቁ የምን የከንፈራዊ የምንለው ነው። ወለኢዝሃሩ ሸፈዊ የሚባል አለ። የከንፈር ኢዝሃር አድርገን የምንቀራው ከዚህ በፊት ኢዝሃር ኢድጋም እና ኢኽፋ የሚለውን ስለ ኑን ሳኪና እና ተንዊን ላይ በሰፊው አይተን ነበር ማለት ነው። እሺ የመጀመሪያው ኢኽፋው ሸፈዊ የሚባለውን እናያለን። የመጀመሪያው ትምህርታችን ሶስት ቦታ ሁክም ይዛል ካለን ኢኽፋው ሸፈዊ የሚባለው وذلك ይሄ እኮ اذا وقع ከተከሰተ ነው። بعد الميم الساكنه ከሱኩን ሚም በኋላ حرف الباء ባፊደል ሲከሰት ነው። ባፊደል ሲመጣ ከሚም ሱኩን يعني በፊት ወይኔ ፍለፊቱ ላይ ከመጣ ሚከሰት የሆነ ኢኽፋው ሸፈዊ ይባላል። ለምሳሌ ምሳሌ هو ترميهم بحجارة ترميهم أركان إخفان أركان وهم بالآخرة وهم فتخفى إخفاء الدرجة الميم ميم عند الباء باقة مع بقاء الغنة غنة كما نوروها يعني غنة برو كسوكا كما تلاتوها غنة ينورال ترميهم وهم بالآخرة ሁለተኛውን ትምህርት ደግሞ ይደጋሙ يعني ሸፈዊ ተብሎ የሚጠራውን ኢንሻአላህ እናያለን ማለት ነው። وذلك ይሄ اذا وقع ከተከሰተ ነው። بعد الميم ከሚም በኋላ ሳኪነቲ ሱኩን ከሆነ ሚም ጋር በኋላ ሚሙን مثلها ምሳሌ የሱ አምሳያ ሚም ሲከሰት ነው። ሚም ሱኩን ሚም ፍለፊት ሲመጣ ኢድጋም ይባላል። فتضغم الميم ሚሙ ይጨፈለቃል። الأولى የመጀመሪያው في الثانية በሁለተኛ ላይ ይጨፈለቃል። ويسمى ተብሎ ይጠራል። ምን ተብሎ ነው የሚጠራው? ኢድጋሙል ሙተማሲለይን ይባላል። የሚመሳሰሉ አንድ ላይ የሚጨፈለቁ ማለት ነው። አው ሚስለይን ወይም ደግሞ ሁለት የሚመሳሰሉ ማለት ነው። ሚስሉ ለምሳሌ في قلوبهم مرض አድርገን لهم يعني من الدرجات يتفلق إدغام يعني مع الغنة قلنا كما نوروغانو دمو لهم ما يشاءون ሶስተኛውን እናያለን። ይሄ ቀላል ነው። ሚሙ ሚም ፍለፊት ሲመጣ አንድ ላይ ተፍለቀን قلنا ሰተን መንቀራው ነው። ሱአል يعني ወደ ሱአሉ ከማለፍ በፊት ሶስተኛው አልኢዝሃር ሸፈዊ የሚባለው ነው። ኢዝሃር የከንፈር يعني ግልጽ አድርገን የምናነበው ማለት ነው። ይህ ሱኩን
ምን ፊደል ጋር ሲመጣ ነው ግልጽ ተደርጎ የሚነበበው የሚለው የምናይበት የሆነ ትምህርት ማለት ነው። ወዛሊከ ይሄ አለ ወዛሊከ ኢዛ ወቀዐ ይሄ ነገር ከተከሰተ ነው ኢዝሃር የሚሆነው አለ። ወቀዐ በዕደ ልሚም ሳኪነ ከሱኩን ከሆነች ሚም በኋላ ሲከሰት ነው። بعد يعني وقع بعد الميم كميم بوالا إذا وقع فتكستنا بعد الميم كميم بوالا ساكنة سكون كون بوالا حي حرف يتنيون فدل من باقي يكروت الحروف الإجاهية يكروت إجاهية فدلاتوت يعني كاليف سكايالوت ميم في اللفيت النبا في اللفيت سكر مالنا مع دا سكر وجالمان الباء والميم يعني بانا ميم سكر مالنا مثاله مثلهم كلسنا مثلهم كمثلي وهم فيها فزينة نيتا قلص አድርጎ መቅራት ነው። ሌላ حكم የለውም ይሄ ማለት ነው። وتكون ትሆናለች በቀይ አድርጎ أشد إظهار በጣም ግልጽ ትደረጋለች عند الفاء والواء ባና ዋው ጋር ለምን መኻሪጁ አንድ ቦታ ሲሆን የዛኔ ለሁለቱም አንዴ ያምላታቸው ከንፈራችን የምናነሳ ከሆነ ያኔ አንድ ላይ ተጨፈለቀ ይመስላል ማለት ነው። ለዛ ነው አሸዱ ኢዝሃር የምናደርገው አፍ ስንልፋ ነው። ወሁም ፊሃ ምን ከሆነ አንድ ላይ ተጨፈለቀ ወይ ነኽፋ ይመስላል ነው ማለት ነው። ለዛ ነው ከአንድ ቦታ የሚወጡ ነገራቶች ያኔ ጥንቃቄ ካላደረግንበት ስለሚመሳሰል ወይም ደግሞ አንድ ላይ ስለሚሆን ነው ስለሚጨፈለቅ ለሁለቱም ለብቻ ከንፈራችንን ማንቀሳቀስ ነው። ነስተሂ ቢሃذا القدر ان شاء الله በዚህው ቀድር እንጨርሳለን። በዚህ አይል ኢንሻአላህ ቀጣይ ትምህርታችን ይቀጥላል። ለቤቱ አዲስ ከሆናችሁ አሁን ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ኢንሻአላህ ያልገባችሁን በኮሜንት መጠየቅ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰለላሁ ዐለይሂ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ሰላም አለይኩም ወራህመቱላህ